ስለ መስመር ማለፍ ታውቂያለሽ እንዴ? የማይገባ ነገር ምን እንደሆነ ታውቂያለሽ? እሺ ጎዳና ውጭ ነው የምትለው? ይኸውልሽ አሁን አንድ ድል ነው የምሰጥሽ። ቆይ አንቺ እንድትፈቺ ምን ላድርግ? 400,000 ብር ስጠኝ። እሺ እልክልሻለሁ። ከዚህ ቤት ግን ውልቅ ብለሽ ትወጫለሽ። ፍቻችንን ውጭ ሆነሽ እናደርጋለን። ተረጋጋ። ቆይ አልጨረስኩም። ምን ቀረሽ? ካንተ ጋር አንድ ቀን ቆንጆ ራስ መብላት ፈልጋለሁ። ይኸውልሽ እሱ አስፈላጊ አይደለም። ለኔ ግን አስፈላጊ ነው። ለኔ አስፈላጊ አይደለም። ስለዚህ ይቀራል። እኔም አልፈታም። እሺ ለአንድ ቀን ብቻ። እሱንም በአንቺ ድርቅና እያስጠላኝም ቢሆን እበላለሁ። እሺ ይኸውልሽ ቲና አሁን አስተላልፌልሻለሁ። ከዚህ በኋላ ልታታልኝ ብትሞክሪ ግን በእጄ ነው ሲጣርግ የምገልሽ። እሺ ካሌብ ገንዘቡን ሰጥቼሻለሁ። ሌላ ምንድን ነው የምትፈልጊው? ገንዘብ ብቻውን ምን ይሰራል? አልገባኝም። በትንሽ ገንዘብ የሚከራይ ቤት እየፈለኩ ነው። እሺ ለፍጥነቱ ላፋልግሽ። አመሰግናለሁ። መቼም አረሳውም አይደል ሌላ ፕሮግራም እንዳለ? ግዴታ አታደርጊው። በፍጹም ግዴታማ አይደለም፣ ድርድር ነው። ይኸውልሽ እንደ ግዴታ አይተሽ ነው። አልፈልግም ማለት እኮ እችላለሁ። ካሌብ እንደሚስት መካፈል ያለብኝን ነገር ሁሉ ስከለክለኝ ግዴታ ነው ብያለሁ እንዴ? አዎ ቢሳካልሽማ ጎዳና ላይ ጥለሽን ነበር። ስለዚህ ሁለታችን ነው ልባችን ክፉ ያሰበው። ይኸውልሽ አሁን የመጣሁት ለመጨቃጨቅ አይደል። በቻልሽው አቅም እንድታፈጥኝ ነው። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። ተወዳጅ የቲና ድራማ ዛሬ ምን ተፈጠረ ማለት ነው? እንግዲህ ቲና ፍቺ እንደማትፈልገው ደግማ ነገረች። እሱን አስክራ ከሱ ጋር ለማዳር ተወስናለች ማለት ነው። እንግዲህ እኔ እራት ጥሩ ጊዜ ካንተ ጋር ማሳለፍ ፈልጋለሁ። እራት አብረን እንድንበላ እፈልጋለሁ። እኔ ደግሞ ካንቺ ጋር እራት መብላት አልፈልግም እያላት ነበር። እሷ የራሷን እቅድ ነበረች። ካሌብን ካሰከረች በኋላ ከሱ ጋር ለማደርና እንዲሁም ለማርገዝ ነበር አላማው ማለት ነው። እንግዲህ ካሌብ ግን ምንም ነገር አታረገኝ ብሎ ከሷ ጋር እራቱን እስማማል ማለት ነው። እንግዲህ አብረን እራት ወጥተን ጥሩ ቦታ ከፈለክ አንተ ፈለክበት ቦታ መምረጥ ትችላለህ። ካንተ ጋር ጥሩ ጊዜ አሳለፍኩ በኋላ እፈታለሁ ብላ ትነግረዋለች። ነገር ግን ካሌብ ባይስማማም ነገር ግን እፈታለሁ ስላለች ብቻ እስማማል። አዎ አባዬ እንፋታለን፣ ግን ዛሬ መጨረሻ እራት ይኖረናል። ምን ያሰብሽው ነገር አለ እንዴ? አይ ምንም፣ ያው መጨረሻችን ስለሆነ አብረን ጥሩ ጊዜ እንድናሳልፍና አብረን እራት እንድንበላ ፈልጌ ነው አባዬ ብላ ትነግረዋለች። ነገር ግን አባዬ በጭራሽ ደስተኛ አይደለም። ቆይነቴናና ካሌብ የት ሄዶ ነው አባዬ ብሎ እየጠየቀ ነበር። ዳኒ እራት ሊበሉ አንድ ላይ ተያይዞ ወጡ ስትል ምን ማለት ነው ደግሞ እሱ እያለ በጣም ሲበሳጭ ነበር። እንግዲህ የመጨረሻችን ስለሆነ አብረን እንብላ ብላ የሆነ ነቅዳቅዳ ነው እንጂ በደህና አይደለም ተያይዞ የወጡት። ምን የተነገረች ነገር የሰማሽው ነገር አለሽ እንዴት ወጥ እያለ ስጠይቃ ነበር። ነገር ግን ዳኒ እባክህ ስራዬን ልስራበት፣ ምንም የማውቀው ነገር የለም እራት እንበላለን ብሎ ተያይዞ ወጥቷል። ቲናማ የሆነ ነገር አስባ ነው እንጂ በጭራሽ እንደዛ አይመስለኝም። ሰሞኑን ጸባዩ ግራ እያጋባኝ ነው እያለ ልጄ የዚህ እራት ጉዳይ ግን ምንም ደስ አላለኝም፣ ግን ብቻዬን እንደማልተው ልነግርህ ፈልጋለሁ እያለ ተደብቆ እነሱን እየተከታተላቸው ነበር አባቱ ማለት ነው። እንግዲህ ካሌብ አባቱ እየተከታተለ እራት ሲበሉ ሊወጡ ከኋላቸው ተከትሎ የምታረገውን እያንዳንዱ እንቅስቃሴ የቲና እንቅስቃሴ እየተከታተላት ነበር። እሷ ግን ካሌብን አሰክራ በመድኃኒት እንደዛ ከሱ ጋር ለመሆን ነበር ፍላጎቷ። ከዛ ኦርጉስ ነኝ ብላ የሌለ ነገር ለማውራት ማለት ነው። እንግዲህ ዳኒ አሁን በአስቸኳይ ከሱ ጋር እንድትለይና እንድትፋች ይፈልጋሉ እያላት ነበር። ቆይ ምንድነው እንደዚህ አስቸኳይ? እስከዛሬ በጣም እንደምትወደው ነበር የምታውቀው። አሁን ላይ ግን ጸባው ሁሉ ቀስቀስ ብሏል። እሱ የሚፈልገው ገንዘብ ብቻ ነበር። ገንዘብ ብቻ ነው የሚያስፈልገኝ እያለ ዳኒ በጣም ስለ ነበር። አባባም የዚህ እራት ጉዳይ እጅግ በጣም አሳስቦት ነው ተጨንቆ ነበር። ጋሺ አባዬ ግን የዚህ እራት ጉዳይ ደስ አላለኝም። የሆነ ነገር እንዳታረግ ካሌብን በጣም ፈራው። ቲና ሰሞኑን ድምጿ በጣም ቀስቅሷል። ነገሯ ሁሉ ነገር የተቀየረ ይመስለኛል። ግን በጸባይ ይሄ ነገር ምንም አልተዋጠልኝም። ነገር ግን ካሌብን እንዳትጎዳ እየፈራው ነው አባዬ።
አይቶቴ ብዙ አትፍሪ ምን ነገር አይፈጠርም እያለ ነበር ዳኒ ስለ ኤደን በጣም እየተጨነቀ ነው ኤደን ስልክ እያነሳች ስላልሆነ ስለ ኤደን እታሞች እንዳልሆነ እንዳወቀች እነሱም እንደሚያውቁ ስለደረሰበት ዳኒ እጅግ በጣም እየተበሳጨና እየተናደደ ነው ከምንም በላይ እሱ ማጣት የሚያስፈራው ሄለንን ብቻ ነበር ሄለንን ካጣ ሄለንን ብቻ ከሁሉ ነገር ልጣ ሄለንን ብቻ ማጣት አልፈልግም ቲና እስቲ ደውይና አገናኘኝ ሄለንን እጅግ በጣም ወዳታለሁ እሷን አጥቼ መኖር አልችልም እያለችው ነበር ታዲያ ምን ማድረግ እችላለሁ ዳኒ እኮ ሌላ ነገር ቀርቶብ ሄለንን ብቻ ካተረፍክ አንተ እድለኛ ነው ትላለች ነገር ግን ይሄ ደግሞ ምን ማለት ነው እያለ በጣም እናደዳል ማለት ነው ቆይ ለዳኒ የተፈጠረ ነገር አለ እንዴ ምን ይሆንኩ ነገር አለ ብሎ እየጠየቀ ነበር አባዬ ምንም አልሆንኩም ደህና ነኝ ብሎ ነገር ግን እኮ ደህና አትመስልም ምንድነው እያለ ለማንኛውም እሳብ ስናወራረድ ያለው ነገር ታውቃለህ አልገባኝም አባዬ እናንተ እሳብ ምን አወራረድ እሳብ አለን እንዴ አልገባኝም እያለ ነበር አታስብ በቅርቡ ይገባል እያለው ነበር ነገር ግን ቲና ካለብን ፍች ፈልጋለሁ አባክሽ ፍችኝ እያለ ቢለምናትም አሁን የምትፈልገው ነገር 400 ሺህ ብር ከሰጠኝ እንደምትፈታው ትነግረዋለች አለዛ ግን መቼም አልፈታም ትላለች እሺ የምትፈልገውን ገንዘብ እሰጥሻለሁ ነገር ግን በኋላ ሌላ ምክንያት ብታመጪ ሲጣርቂ ነው የምገልሽ የምትፈልገውን ገንዘብ እሰጥሻለሁ ከዚህ ቤት እንድትወጪልኝ እፈልጋለሁ እሺ እወጣለሁ የቤክራው የምክራይ ቤት ካገኙ ፈልጌ የማወጣ ይሆናል እባክህ ካሌብ እባክህ ትንሽ ጊዜ ስጠኝ እያለችው ስትለምነው ነበር እናም የራቱ ጉዳይም ቢሆን እሱ አንተ ካለው አለዛ መቼም አንፈታም እያለችው ስታስፈራራ አማራጭ ስላጣ እሺ ብሎ ለመፋለም እራቱ ይሄዳል ነገር ግን እራት ዘዴ ተጠቅማ እሱን ለመጉዳት ከቤቱም ጎትቶ ለማውጣት በመክሮም ነገር ግን በር ደርሳ ተመለሰች ቲና በጉልበቱም በፍቅርም ቢካልሽ በጉልበት ጎትቼ ነው ማስወጣሽ ትሰሚኛለሽ ድጋሜ አይንሽን ላይ አልፈልግም እያለ እያመነጨጨቀ ጥሏት ሄዳል ካሌብ ግን ጥሩ አይደለም እስቲ በዚህ በር ነው ወተን የምንገባው አሁን በሩ ሲከፈት ቲና መግባቷን መቀር ይመስላል ስለዚህ እሷ የምትፈልገው ነገር አድርግለት በቃ አርጋለሁ እኮ ገንዘብ ጠየቀችኝ እሺ ብዬ ገንዘቡ ሰጥቷት ግን ቱት አብዛች ከዚህ በላይ ምን እንደሆነ የምትፈልገው አው ገንዘብ ጠየቀችኝ ገንዘቡ ሰጥቻታለሁ ነገር ግን በቃ ምን ማድረግ እችላለሁ እያለ በጣም ተበሳጨ ትሰሚኛለሽ አሁን ያለሽን 400 ሺህ ብር ይዘሽ ከቤት እንድትወጪ እፈልጋለሁ ዛሬ ነገ እንድትኝ አልፈልግም እያለችው ለተወሰነ ቀናት ተቆያለሁ ቤት ክራ እስከማገኝ ድረስ ካሌብ እባክህ እንደምስተናግረኝ ተረዳኝ ትሰሚኛለሽ እኔ መቼም ልረዳሽ አልችልም ከቤት ብቻ እንድትወጪልኝ እፈልጋለሁ እያለ እጅግ በንዴትና በቁጭት ሲያወራት ነበር ሄለን ግን ስለ ሄለን እየጠየቀ ሄለን መገባው ወይም ቲና እያለች ስታሰለስል ነበር ነገር ግን ሄለን የዳኒ ፍቅረኛ ነበረች ነገር ግን አሁን ላይ ሁሉ ነገር ስላወቀችው ዳኒ ስለሸሻት ዳኒም ጥሩ ስሜት ላይ አይደለም እጅግ በጣም እየተበሳጨ ነው ቲና በመጠጥ ታውራለች ማለት ነው እንግዲህ በቀልም ቁጭ ብለህ ከፈለክ እንጠጣ ካልፈለክ መሄድ ትችላለህ እያለችው በመጠጥ ላይ ታጥዳለች ማለት ነው ትሁት ሄለን ሰሞኑን ጸባው ተቀይሯል እያለ ስለሷ አስተዳውይና ላግኛት እስቲ ድምጿን እንኳን ልስማ ሞክሪለት እያለ ነበር ከዛ ስትሞክሮ የሄለን ስልክ በጭራሽ አይሰራም ነበር ታዲያ ምን ማድረግ እችላለሁ እንዴት ብዬ በቃ ፈልገትም ቢሆን ሁሉ ቀርቶብህ እሷን እንድታደል ፈልግና አግኛት ትለዋለች ነገር ግን ካሌብ አባዬ ቲና አሁን የምትፈልጊን ካደረኩልሽ በኋላ እባክሽ ከአባቴ ጋር እንድትጣላ አድርጊኝ በፍጥነት ከዚህ ቤት እንድትወጪ እፈልጋለሁ እያለችው ካሌብ እሺ እወጣለሁ ተረጋጋ እንደምስል ልታከብረኝ እኮ ይገባል ዝም ብለን እንዳወጣኝ ምትለኝ እያለችው ብለምነው ነገር ግን እባክሽ የምትፈልጊን የጠየቅሽውን አድርጓለሁ አሁን ከቤቴ እንድትወጪልኝ እፈልጋለሁ ላታን እሺ አወጣልሻለሁ ትሁት ጋር ለማስማማትና ጸባይ ለመሆን እየሞከረች ነበር ኩሊና ለስራ ብላ እየገባች በቃ የጸባ ሁሉ የምንነቃት ቲና ሳይሆን ሌላ ቲና ሆነችባቸው እና እነሱ እጅግ በጣም ተገረሙ ምክንያቱም ቲና ሁሉ ነገሯ ተቀየረ ማለት ነው
ነበር ቲና መጣችና ትዊትን ጽድላ ከዛም ቆይ ምን ፈልገሽ ነው እያለቻት ነበር ትዊት ለዋክሽ ምግብ ልሰራ ፈልጌ ነው ቁርስ ልሰራ አይ የተሰራልኝ እሱ ከፈለሽ ላቀርብልሽ አትስሪ ካልሽኝ አልሰራም ስሪ ካልሽኝ ደግሞ አሰራለሁ ስለዚህ ጸባ ወርቅ ሆነች በጸባ ሁላ ተቀየረ አባዬ በጣም ይቅርታ ስለስከዛዘር ስለስከፋው ካሁን በኋላ ልትገላገለኝ ነው አይደል እንደ እያለች ቆይ ምን ማለት ነው ይሄ ደግሞ እያለች ነበር በቃ አባዬ ሄዳለሁ ከዚህ እንሄዳለን ፍላጎታችሁ ስለዚህ እሄዳለሁ በቅርቡ ትገላገለኛለህ አታስብ ከልጅህ ጋር በጭራሽ አትበት ቆይ ልጅሽን አረብ ጭራሽ ጣላታችሁ እንድትጣሉ በጭራሽ እኔ አልፈልግም ስለዚህ አይደላችኋለሁ ትላለች ጥሩ አስበሻል እንግዲህ አንቺ ያሰብሽው ያሳካልሽ እያለ ቃልብና አባቱ አባዬ እባክህን ይቅርታ አድርግልኝ በተደጋጋሚ አታጥፋለ ይቅርታ ጠይቀኛል ይቅርታ መቀበል እኮ በጣም ሰለቸኝ ልጄ እባክህ የምታረገው ነገር እያሰብክ አድርጎ ግን የማታስበው ነገር ስታረግ ሁላችንም ገደል የምትከተን እሺ አባዬ አጠፍቻለሁ እባክህ የኔ ከልቤ ነው አባዬ ይቅር በለኝ አይደገመኝም እያሉ ነበር እሺ ጥሩ ይቅር ብያለሁ ቃልብ እባክህ ቲና ሰሞኑ ጸባ ተቀይሯል እና ራስን ብትጠብቅ ጥሩ ነው ትላለች ቲና በጭራሽ አትፍር ትዊት አትፍር እያለ ነበር ዳኒ ቆይ ምን እንዳከብር ፈልገህ ነው እንዴ ትሰማኛለህ አንተን ከናኩ በጣም ቆይቻለሁ ብሎ ንቆ ያልፋል እንግዲህ ቲና ደግሞ በጭራሽ አሁን ከዳኒ ጋር እያወራች ነበር ቆይ ምን ተፈጥሮ ነው ምንም የተፈጠረ ነገር የለም ምን ሆነሻል እያለ ስጠይቃት ነበር ምንም አልሆንኩም በቃ ቆይ ምን ጸባሽ ተቀያይሯል ምን ነው ሁላችሁ አይደለም እንዴ የተቀያየራችሁብኝ እኔ ብቻ አይደለም ስለዚህ ምን እንዳደረግ ነው የምትፈልገው ከዚህ ዝም ብለን እንድንወጣ ነው እጅ ባዶችን መግም ቀለባለ ይበከራለ እንዴት ነው ምን ኖረው ዝም ብለን ታይዘን ወተን እያለች ነበር ዳኒ ምን ተፈጠረ እያለች ትዊት እየጠየቀችው ነበር ቲና በጣም ተቀይራለች የምታረገው ነገር ራሱ ግራ ገብቶኛል ሁሉ ነገር ተቀያይሯል ጸባውም ጭምር ቲና ሀዋክሽ የምትፈልጊ ነገር ንገሪኝና ልርዳሽ እያለ ነበር ዳኒ ስጠይቅ ነበር አይ አመሰግናለሁ ያንተ እርዳታ አያስፈልገኝም ብቻዬን እወጣለሁ አንተን እዚህ ነገር ውስጥ ልከት አልፈልግም ትላለች ቆይ ቲና ምንድነው እባክሽ ንገሪኝ መረዳሽ ነገር ካለ ልረዳሽ ዝግጁ ነኝ ባሁን በሐሳቡ እንኳን ረዳሻለሁ ስለዚህ ከዚህ በፊት ያስተኛ ሐሳብና ምክር ቀስ እያልኩ እየቆጠብኩ እየተጠቀምኩ ነው ስለዚህ አሁን አታስፈልገኝም ብቻዬን እወጣለሁ አታስብ ትላለች ነገር ግን ትዊት በጣም ተጨነቀች ቃልብ ቲና በጣም ተቀይራለች ጸባ ሰሞኑን የተረጋጋች ትመስላለች ቲና ምን እንደተፈጠረ ባናቅም ቃልብ ግን ነገሩ ስራ በጣም ያስፈራኝ ነው ስለዚህ እባክህ ተጠንቀቅ የምታስበው ነገር ዳኒ ራሱ እጅግ በጣም ፈርቷል የምታረገው ነገር ግራ ያጋባኝ ነው እያለ ነበር እና እራት እያለች ይሄ እራት ግን በጣም ያስፈራኝ ነው ምክንያቱም እራት የምትጋብዝህ ለምን ይመስልሃል በተጠነቀቅ ግን ይሻላል ትላለች ትዊት አታስቢ እኔ ወጣለሁ እስ ምን እንደምታረግ ብቻ ሊዮ ይላል